ቴዲ በስተመጨረሻም ትክክለኛ ቦታውን እንግዲህ አገኝቶ ወደ እስር ቤት ገብቷል። ኑኑና መሲ በጣም ነው የሚያሳዝኑት። ሄለን እንግዲህ ከቤት እንዲወጡ አድርጋቸዋል። ጓዛቸውንም እየሰበሰቡ ነበር ያሉት። ቴዲ እንግዲህ እስር ቤት ገብቷል። መሲ የሰማችው ነገር ማመን አቅቷት ሁልጊዜም ግራ ተጋብታ ይሄ ውሸት ነው እያለች እንግዲህ ኤልሹ እንግዲህ የምታውቀው ነገር የላትም። እናቷን ከእስር ቤት ለምንድን ነው እስር ቤት የገባሽው? እውነቱን እንዴት ነግሪኝ እፈልጋለሁ እያለች እንግዲህ ሄለንም የኔ ልጅ የሚጠይቅና የማይጠይቀውን ለይተሽ ወቂ። ይህን ነገር ልነግርሽ አልችልም፣ ዛሬም ልነግርሽ አልችልም። ቤት እንድመጣ አይደል የፈለግሽው? ሆቴል አርፋለሁ ብዬሽ ነበረ፣ ግን ወደ ቤት ተመልሻለሁ። ለምንድን ነው የኔ ልጅ የማይመስል ነገር የምትጠይቅኝ? እያለች እንግዲህ ማም እጠይቅሻለሁኝ፣ ግዴታ ልትነግሪኝ ይገባል። ለምንድን ነው ይህን ያክል እስር ቤት የገባሽው? ምንስ አይነት ወንጀል ብትሰሪ ነው? እያለች እንግዲህ እያፋጠጠቻት በነበረበት ሰዓት እሷም እንግዲህ በር ላይ ሆኖ ቤሉንም እገልሻለሁ እያላት እገላታለሁኝ ብሎ እንግዲህ የሰማውን ነገር በጣም ማመን አቅቶት እንግዲህ የሚወዳትና የሚያፈቅራት ልጅ እህቱ ሆናለች። ይህንንም በፍጹም ማመን አልችልም ብሎ ቤሉን ሄለንን እገላታለሁ ብሎ በአባቴ ላይ የሰራችው ግፍና አባቴን ስትጫወትበት ለዘመናት ኖራለች። እስከ ዛሬ ድረስ ምን እያደረግኩ ነበር? እንዴት እስከ ዛሬ ድረስ አንድ የሁሉ ሰው ተቀምጦ እንዴት ይህን ሁሉ ሰው ልትሸውድ ትችላለች? እህቴ አይደለችም፣ ኤልሹ እህቴ ናት እያለ ሁሌም ጭንቅላቱን ማሳመን አቅቶታል። እህቴ አይደለችም የሚለውን የዲኤንኤን ምርመራ በፍጹም ልነግራት አልችልም፣ ኤልሹ እህቴ ናት እያለ ነው ሁልጊዜም የሚያስበው። ግን ኤልሹ እህቱ አይደለችም፣ የነመኮ እህት ነች። ኑኑም እንግዲህ የቴዲ ልጅ ሆናለች። ምክንያቱም እኔ ራሴ ነኝ የቀየርኳቸው ብሏል ቴዲ። እንግዲህ ኑኑና ኤልሹን ሆስፒታል በነበሩበት ሰዓት ነው እንደተወለዱ የቀየራቸው። ይህንንም ራሱ እውነታውን ተናግሯል። መሁም እንግዲህ እውነት ያ እብድ የተናገረው ነገር ልክ ነው ብላችሁ በሱ ጭንቅላታችሁ እንዳታሳምሙ እያለ እንግዲህ አይንዬ ጉዷን አልሰማችም፣ ምንም የምታውቀው ነገር የላትም። ሁለቱም እንግዲህ አይ እናቴ ምንም አልሆንም፣ ልጆች ምናችሁ ነው የምታለቅሱት? እያለች እንግዲህ ኑኑ እናቴ አንቺ ነሽ፣ መቼም ቢሆን ልቀይርሽ አልችልም፣ መቼም ቢሆን ይዘች ክፉ ልጅ ልሆን አልችልም፣ የሄለን ልጅ መሆን አልችልም፣ እናቴ አንቺ ብቻ ነሽ ለዘላለም ሁልጊዜም እናቴና ውዷ እናቴ አንቺ ነሽ እያለች እንግዲህ ሄለንን አይንዬን እንግዲህ ስታለቅስ ነበር። ኑኑ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ሰላም ብያለሁ። ሰላማችሁ ብዛ ብያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሸር አድርጉ። እንግዲህ ተወዳጁ እንግዳ ድራማ በባለፈው ክፍል እንዳየነው እንግዲህ ሄለን ከእስር ቤት ወጥታ እንደወጣች አንድ ቀን አድራ ኤልሹ አላየቻትም ነበርና ኤልሹ በጣም ደስተኛ ሆና ከጆ ጋር እንግዲህ አለሟን እየቀጨች ነው ያለችው። በሰላም ሆነው እንግዲህ ኤልሹም ጆም እንግዲህ ደስተኛ ሆኖ እሷም እንግዲህ ያው በዛች በልጅ ምክንያት እንግዲህ እንዲታረቁ አደረገቻቸው ራሷ። ያቺ ልጅ እንግዲህ ስልክ ቁጥርህን ታልሰጠህ ብላ አይኑን ታላየሁ በሰላም እንዴት አይደውልልኝም እያለች እንግዲህ መከራዋን ስታሳያት የነበረችው በኤልሹ ስልክ እንግዲህ እና ብላ ጽፋ አቤት እንዲመጣ አድርጋ እንግዲህ ሁለቱን እንዲቀራረቡና በፊት እንደዛ የሚያስጠላቸው ዛሬ እንግዲህ ያው ወደ ድሮ ፍቅሯ ተመልሳለች ማለት ነው። እና እንግዲህ ኤልሹ የምታውቀው ነገር የላትም ከእናቷ ከእስር ቤት ወጥታ ሆቴል እንደምታርፍ እንጂ ቤት እንደምትመጣ አታውቅም ነበረ። ለዚህም ቤት ስታያት በጣም ነው ደስ ያላት። እናቷ ወደ ቤት ስለተመለሰችላት ደስ ብሏታል። ቤሉን እገልሻለሁ ብሎ እንግዲህ በሩን ሰብረዋለሁ ብሎ በስንት መከራ ሊዛይነች እንግዲች ያ እንትን ያለችው በጣም እስኪ ምን እንደምታመጣ ይሃለው ከዚች ነቅነቅ አልልም። አንተ ራሱ ቆይችን ሴትዮ ገለህ ምን እንድታደርገው እስር ቤት መግባት ትፈልጋለህን? እያለች እንግዲህ ተቆጥታ ምንም ብላ እንግዲህ ያው ስህተት እንዳይሰራ ከልክለዋለች ማለት ነው። ጥሩ አድርጋለች እዚህ ጋር
በዚች በተረገመኝ ምክንያት አንተ እስር ቤት መግባት አለብህ ወይ? እሷን ገለህ ቆይ እስር ቤት መግባት ነው አላማህ? እያለች ሊዛይንም እሱን እንትን ስትለው ነበር። አይንዬ እንግዲህ በጣም ከፍቷታል። ልጆቿም እያለቀሱ ነው። እናቴ አንቺ ነሽ እናቴ፣ በፍጹም የዛች ክፉና የዛች ውሻ መጥፎ ሴትዮ ልጅ ልሆን አልችልም። ሁልጊዜም እናቴ አንቺ ብቻ ነሽ እያለች እንግዲህ አንገቷ ላይ ተጠምጥማ ኑኑ እያለቀሰች ነበር። ቆይ ምን ሆነሽብኝ ነው? ምን ሆናችኋል ልጆች? እያለች አይንዬ የተፈጠረውን የምታውቀው ነገር አንድም ነገር የለም። መሲም እንግዲህ አይ እናቴ ብቻ ኑኑ ስትወለድ ማን ነበር ያለው ብላ ጠይቃታለች። ቆይ እናንተ ልጆች ይሄን ነገር ደጋግማችሁብኝሳ ምንድን ነው? ቆይ ያለ ምክንያት እንዴት ነው ይሄን ነገር እንዴት ነው የስንት ዓመትን ይሄንን የምትጠይቁኝ? እያለች እንግዲህ አይ እናቴ ዝም ብዬ ለማወቅ ነው ብላ እንግዲህ መሲም ነገሮችን ለመሸፋፈን እና እሷ ቶሎ እንትን እንዳትናደድ ብላ ማወቅ የለባትም ብላ አይ እናቴ ምንም አልሆንም፣ ችግር የለውም፣ ዝም ብዬ ማወቅ ስለፈለግኩ ነው እንጂ እኛ ምንም አልሆንም፣ እኛ እንፈታዋለን ብላ እንግዲህ ያው ሄለንም ውጡ ስላለቻቸው በዛ መስሏት የሚያለቅሱት ሄደው እንግዲህ ጓዛቸውን እየሰበሰቡ ነበር። እንግዲህ ሄዚ ኮተትሽን ይዘሽ ከቤቴ ውጭልኝ፣ አንቺ ማንሳት ታቃተሽ ደግሞ ልጆች መጥተው እንዳነሱ ነጋሪያቸው እያለ እንግዲህ ያው ስታሳቅቃት ነበረ። ዲዛይንም እንግዲህ አንቺ ሴትዮ አርፈሽ ተቀመጪ፣ ትልቅ ሰው ናት፣ እስኪ የሚባልና የማይባል እንኳ ለይተሽ ወቅ እያለች አይንዬ ውድ እናቴ ቤሉን እስኪመጣ ድረስ ከዚህ ቤት ንቅንቅ እንዳትሄጅ ብላ እንግዲህ ስታጽናናት ነበር። ቤቲ በጣም እያለቀሰች ነው። ምን ነው ይሄን ነገር ባላደርገው እያለች እንግዲህ ቴዲን ቤሉንና መኮ እንግዲህ የሆነ ጫካ ወስደው ደብድበውታል። እንግዲህ እዛውም ገለውት ይሆን ወይስ ደግሞ ምን አድርገውት ይሆን እያለች በጣም ስቅ ብላ እያለቀሰች እንግዲህ ለምን ወሰርኩት? ቆይ እንዴት ይህን ስህተት እሰራለሁኝ? ገለውት ቢሆኑስ? አሁንስ እኔ አይደለሁም ወይ ተጠያቂው? እያለች ዲዛይንም ምንም እንደተፈጠረ የምታውቀው ነገር የላትም። ሁሉም እዛ ቤት እንዳለ መስቀልቅላቸው ወጥቷል። ግን ለምን እንደዚህ እንደሆኑ ቤሉን ለምን እንደተናደደ ዲዛይን ራሱ አታውቅም። ሄለን ከእስር ቤት መፈታቷ መስሏታል ይሄ ቤሉንን ያናደደው። ግን እሷ ያልሰማችው ነገር አለ። ኑኑ እህቱ እንደሆነች እና በጣም በሚገርም ሁኔታ ይህን ነገር ከቴዲ ቤት ሄዶ ቴዲ እንደነገረው የምታውቀው ነገር የላትም። ምክንያቱም በፍጹም እሱ ጋር መሄድ የለብህም፣ እሱ ጋር ሄድክ ማለት ይጎዳሃል፣ ትጎዳለህ፣ የሆነ ነገር ቢልህ ትጎዳለህ ብላ በተደጋጋሚ ነግራው ነበር። ግን ደግሞ ሊዛይን እንዳሰማ አድርጎ ቤቲን እባክሽ ልትወስጅኝ ይገባል ቴዲ ቤት ብሎ እንግዲህ ሊዛይንም እሺ ምንም ነገር ካልተጣላህና ምንም ጸብ ማትፈጠር ተሆነ ወስዳለሁ ብላ እንግዲህ ከወሰደችው በኋላ ነበር እሱም ጉዱን የሰማው። እሱ የሄደው ስለ ኤልሹ አባትነት ሊጠይቀውና ሄለን ጋር ያላቸውን ግንኙነት ሊጠይቅ ነበር። መኮንም እንደዚህ መኮም ደውሎ ስለ ኤልሹ ስለ ኑኑ የነገራትን ነገር ሊጠይቀው አድራሻ ልኮለት እሱም ደግሞ ተከትሎት እየሄደ ነበር። እና እንግዲህ ቤሉን እንግዲህ እሱ መስማት የፈለገውን ነገር ነበረ። ግን ደግሞ በተቃራኒው የተነገረው ነገር ማመን የሚያቅተው ነበር። ይህ ሁሉ እንግዲህ ሲሆን ኤልሹና ሊዛይን የሚያውቁት ነገር የለም። ሊዛይን እንግዲህ ቤቲን ተደብቃ እንደወሰደችው አታውቅም። እሷ ይሄን ነገር ሰምታ ቢሆን በፍጹም እዛ እንዲሄድ አትፈቅድለትም ነበረ። በእርግጥ እውነቱን ማወቁ ጥሩ ነው። ኤልሹ ኑኑ የቤሉን እህት ብትሆንም የቴዲ ልጅ ተሆነ ያው የሄለን ልጅ በፍጹም ወይ በጣም ከባድ ነው። እኔ እንጃ ቤተሰብ በጣም ነው የሚከብደው። ቤሉን እንግዲህ ያው ገላታለሁ ብሏል። ኤልሹስ ምን ትላለች? ኤልሹ ይህን ሁሉ ውሸት ዋሽታት ሄለን ራሷ አታውቅም ብሏል። እንግዲህ እሷም ሄለን ራሷ የቴዲ ልጅ ነች ልጅህ ናት ብላ ወረቀት ጽፋለት ነበር። እሱም ደግሞ የደበኩሽ ነገር ያልነገርኩሽ አለ ብሎ እንግዲህ ሄለን ልጇ እንዳልሆነች እንግዲህ ስወጪ ሰርፕራይዝ ማድረግሻለን ምነግርሻለን ከእስር ቤት ስወጪ ብሏት ነበር። ሁለቱም እንግዲህ የተደባበቀ ነገር ነበራቸው።
በተቃራኒው እንግዲህ ኤልሹ ምንድን ነው አሁን ይሄን ሁሉ እውነት አትሰማና የቤሉን እህት እንዳልሆነችና እናቷ ሄለን እንዳልሆነች ስታቅ ምንድን ነው የሚፈጠረው? ምክንያቱም አስጠንቅቃታለች እስር ቤት ማም የደበቅሽ ነገር ታለ ንገሪኝ፣ የሆነ የደበቅሽ ነገር እንዳለ እየተሰማኝ ነው። ስለዚህ ምንም ጥሩ ስሜት እየተሰማኝ አይደለም። በዛ ላይ አንቺ ለምንድን ነው ተደብቀሽ የምትኖሪው? ይህን ያክል ለምንድን ነው ቆይ ስለ ራስሽ ራስ ወዳድ የሆንሽው? እያለች እንግዲህ የኔ ልጅ ዝም በይ፣ ማንንም ሳትሰሚ ዝም ብለሽ ኑሪ፣ ምንም የደበኩሽ ነገር የለሽም። እኔ እናትሽ ደግሞ የማስበው የምኖረው ላንቺ ነው፣ የምኖረው ለትም አንድም ነገር የለኝም ከአንቺ ውጭ እያለች እንግዲህ በውሸት እየደለለቻት፣ ገና ኤልሹ ጉዷን አልሰማችም። እሷ የምታውቀው ነገር የላትም እናቷ እንደሆነች እንጂ እናቷ አይንዬ እንደሆነች ምንም አታውቅም። እንግዲህ እውነቱን ስትሰማ እውነት ይህን ነገር እውነት ብላ ትቀበለው ይሆን ወይስ ደግሞ ምን ታደርግ ይሆን? ቤሉንስ እንዴት ነው የምታየው? በጣም ከባድ ነው። ቤተሰብ እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ የኑኑ እና የቤሉን እህትና ወንድምነት ያው በጣም ነው የሚያሳዝነው። በፍጹም መለያየት የለባቸውም እነሱ። ሊዛዬንም እንግዲህ ያው እድሉን መጠቀም አለባት ማለት ነው።